ቤኪ በዝምታ ውስጥ ብዙ ስቃይና መከራዎች አሉ። የፈለገ ነገር ያጋጥማት እኔ አይመለከተኝም። ኦኬ ገባኝ። የሌሊ ነገሮች ከኔ ጋር መካፈል አልፈልግ። ዝም በይ። እነሱ ይደዱኝ እንጂ አንቺ ምንም እንዳታስቢሽ። እኛም ማናውቀው የጀመራችሁት ነገር ካለ ንገሩ። ጸርቷል እኮ ሩታ፣ አላየሽውም እንዴ? እስካሁን ቂም ይዛብኛለች። አሁን ግን ያነስ የሚመጣት በጣም ከባድ። በእናትሽ አሳልፊኝ። የሌሊ ባላስቸግሮኝ ነው። ሁሉንም የሆንሹ ለእኔ ስትይ ነው። የጌታ ልጅ እንዴት ሰራተኛ ትሆናል? ሁለታችሁም ስለተስማማችሁ በጣም ደስ ብሎኛል። ምን ለሊ ሳትኖር ደግሞ በድጋሚ እናወራበታለን። በደንብ እንከባከባታለን። እዛው ሄዳ ነገሩን ሁሉ ትወቅ። ባለፈው እንዳደረግሽው አሁን የምታደርጊ ነው። አንተ አረመኔ! ከሞትም በላይ ሞት ይገባል። ህይወት ዘመኔን አበላሽታል። አንተ ልጄ ተንከራትቼ ማሳደጉኝ ጭራሽ አደባባይ ወጥተህ ልጅ አይደለም ትላለህ። ልጅ ነው ልጅ ነው። ይህን ወቅ ልጅ ነው። ይህንን እየመረረ ትውጣለህ፣ እየመረረ ትውጣለህ። እኔ ከአንተ ውጪ ማንንም ወድ አላውቅም፣ ማንንም አላውቅም፣ ማንንም አላውቅም። ታውቃለህ፣ ጠንቅቀህ ታውቃለህ። እገልሃለሁ፣ ደጋግሜ ደጋግሜ እገልሃለሁ፣ 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 እገልሃለሁ። ተመስገን አምላኬ። አልበለው ለካ በስመ አብ ወመንፈስ ቅዱስ። ሰላም ሰላም፣ ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ሰራተኛዋ አደይ ፊልምን ክፍል 130 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው የባቡሬ እናት ማለትም እንግዲህ የአእምሮ ህመምተኛዋ ሴትዮ የቅምጥልን አባት በትራስ አፍና እየገደለቻቸውና እያሰቃየቻቸው አይተን ነበረ። ነገር ግን ያ ነገር እውን ሳይሆን እልም ሆኖ አግኝተነዋል። እናም እጅግ በጣም ደስ ይላል። የባቡሬ እናት አለመግደሏ በጣም ደስ ይል ነበረ። ነገር ግን የቅምጥል አባት የባቡሬ እናት ባትገለውም እሱ እንግዲህ በራሱ ጊዜ ከዚህ ዓለም ተለይቷል። ያ ማለት እንግዲህ በሰው እጅ ከመሞት በፈጣሪ እጅ መሞት ያለ ጉዳይ ነው ማለት ነው። የአባቷ መሞት ያልሰማችውም ቅምጥል አሁንም ገጠር ላይ ፈታዘና እያለች ትገኛለች። ለዳይመንድ ብለው ቢሆንም ገጠር የሄዱት ነገር ግን እነሱም በዛው አይሚሯቸውን እያደሱና ሪፍሬሽ እያደረጉ ይገኛሉ። እንግዲህ ኪንጎና ቅምጥልን በጣም ለመቀራረብ ቻንሱ የተፈጠረላቸው ይመስላል ገጠር መሄዳቸው ማለት ነው። ባቡሬም በተደጋጋሚ ሲጠይቅ የነበረው ጥያቄ ዛሬ ተመልሶለታል። እሱም ምንድነው እናቴ ለምንድነው እንደዚህ የሆነችው? የእኔስ ወላጅ አባቴ ማን ነው? እና አባባ ያሳደጉኝ ወላጅ አባቴ የት ሄዶ ነው? እያለ ብዙ ጥያቄዎችን ይጠይቅ ነበረ። ነገር ግን ዛሬ ላይ እናቱም ወደ ጤንነቷ ተመልሳ እድሜ ለሌሊ አሁን ኖርማል ሰው ሆናለች። እናም የባቡሬን የተደጋጋሚ ጥያቄ ልትመልስለት ችላለች። እንግዲህ አባትህ አባባ ነው ማለትም የቅምጥል አባት ነው፣ ቅምጥልም ደግሞ እህትህ ናት በማለት ነበረ ለባቡሬ እያስረዳችው። እሱም ከምንም በላይ እጅግ በጣም ደስተኛ ሆኗል። አንደኛ እህት አገኘ፣ ሁለተኛ ደግሞ ለአመታት ጭንቅላት ውስጥ ሲመላለስበት የነበረውን ጥያቄ ተመለሰለት። እናም ባቡሬ እጅግ በጣም ተደስቷል። አባባም አባቱ በመሆኑ በጣም ደስ ብሎታል። ነገር ግን ለምን እኔና እናቴ ስንሰቃይ እስከዛሬ ዝም አልክ? ለምንስ ነው እናቴ ጎዳና የወጣችው ብሎ ቢጠይቀውም አባባ እንግዲህ ለባቡሬ የሚሆን መልስ ነበረው። እናም እናትህ በራሷ ጊዜ ነው ጎዳና ላይ እንድትወጣ የሆነችው፣ አንተም ደግሞ በእሷ ጉዳይ ነው በስቃይ ያደከው በማለት ነበረ ለባቡሬ መልስ የሰጡት። እናም እናትህን ይዘሃት ናና ይቅርታ ልጠይቃት በማለት ነበረ አባባ ባቡሬን ያዘዙት። ባቡሬም እንግዲህ እናቱን ይዘው ለመንጣት ደፋ ቀና እያለ ጎዳና ዳር ቢፈልጋትም ነገር ግን እናቱን አጥቷታል። እናቱን ሲያጣት
አምርቶ የነበረው ወደ ለሊ ቤት ነበረ። ለሊ ቤት አስጠፋም ሌላ ቦታ ብትጠፋ ምክንያቱም ሌላ የምትሄድበት ቦታ የላትም ብሎ በማሰብ ነበረ ወደ ለሊ ቤት ጎራ ያለው። እናም እንደጠበቀው እናቱን እዛ ቤት ፏፈጅ ጽድትና እምር ድምቅ ብላ አግኝቷታል። በዚህም ባቡሬ እጅግ በጣም ተደስቷል። ልጄ ብላ ስታቅፈው የተሰማውን ስሜት መገመት እጅግ በጣም ቀላል ነው። ለዘመናት ያክል ሲናፍቀው የነበረው የእናትነት ስሜቷ ነበረ። አሁን ላይ ባቡሬ እጅግ በጣም ደስ ብሎታል። እናም ከአባባ ጋር ላስታርቃችሁ እፈልጋለሁ በማለት ነበረ እንግዲህ አባባ ይቅርታ ልጠይቃት ይዛሃትና ብሎኛል ብሎ እናቱን ይዟት የሄደው። እዛም ከሄዱ በኋላ እሷ ነበረች ቀድማ ይቅርታ የጠየቀችው። እናም እጅግ በጣም ደስ ሲሉ ነበረ። ይቅር ለእግዚአብሔር ተባብለው ተራርቀውና የድሮ ታሪካቸውን በሚጣፍጥና ጥሩ ወግ በሆነ መንገድ እያወጉ ይገኙ ነበረ። በዚህ መካከል ነበረ እንግዲህ እርቀ ሰላም ወርዶ የባቡሬ ልጅነት አባባ አምነው ተቀብለው እናትና አባቱን አግኝቶ ሁሉም ነገር ሰላም ሆነ ብሎ ሰላሜን አገኘው በሚልበት ሰዓት ነበረ እንግዲህ የባቡሬ አባት ድንገት ያረፉት። እናም እጅግ በጣም አዝኗል። የአባትነት ስሜቱን ሳያጣጥም እና ደስታውን በደንብ ሳይገልጽ ነበረ አባቱ ያረፉበት። እጅግ በጣም ያሳዝናል። ይህንን ያልሰማችው ቅምጥልም አሁን ላይ ገጠር ትገኛለች። እንግዲህ አደይ ዳይመንድ ጋር ደውላ የቅምጥል አባት እንዳረፉ ነግረዋለች። እናም ዳይመንድ እጅግ በጣም ደንግጧል፣ ተወዛግቧልም። እንግዲህ ለአደይ እናት የቅምጥል አባት አርፈዋል፣ ምንድን ነው ማድረግ ያለብኝ ሲል አማከራት። የአደይም እናት አይ እንዳትነግራት ሳትነግራት ይዛሃት ሂድ ወደ ከተማ እኔ የመጣሁበትን ጨርሻለሁ በማለት አታለና ይዛት ሂድ፣ ምንም ነገር እንዳትነግራት በማለት ነበረ። እንግዲህ መርዶ ድንገት አይነገርም፣ ቀስ ብለህ ይዘህ ሄደህ እዛው ቁርጧን ብታውቅ ነው የሚሻለው በማለት ነበረ የነገረችው ለዳይመንድ። ዳይመንድም የተባለውን እሺ ብሎ ተቀብሎ ኑ ወደ ከተማ መሄድ አለብን በማለት ነበረ ቅምጥልና ኪንጎን ይዞ ለመሄድ በት እያለ ያለው። አደይና ዲብም ፍቅራቸው አሁንም እንደቀጠለ ይገኛል። በተደጋጋሚ ሊለዩቸው እና ፍቅራቸውን ሊበጥሱባቸው የነበሩት ቤዛ፣ ፍቅር እንዲሁም በዙሪያቸው ያሉ ሰዎች ቲናንም ጨምሮ አሁንም አልተሳካላቸውም። ነገር ግን እነሱን ለማጣላት የተቻላቸውን እየሞከሩ ይገኛሉ። የዴብና የአደይ ፍቅር ግን በሰንሰለት የታሰረ ነው። ማንም ቢወጣ ሊበጥሰው የማይችል እውነተኛ ፍቅር ነው ያላቸው። ያዝልቅላችሁ ብለናል። እንግዲህ ማሚ ማለትም የአደይ አሰሪን በተደጋጋሚ አግኝታቸዋለች። ነገር ግን እስካሁን ግልጽ ያደረጉት ነገር የለም። ፍቅርም እንዲሁ መንሿከኳን እንደቀጠለች ነው። ማሚዬ እያቸው እስኪ በተደጋጋሚ አገኘናቸው እነዚህ ልጆች ሌላ የጀመሩት ነገር አለ እንዴ? ለምንድን ነው አይንሽን የማትገልጭው ብላ ብትጠይቃትም አንቺን አይመለከትሽም ፍቅር፣ አደይና ዲብ እጅግ በጣም የሚዋደዱ እህትና ወንድም ናቸው። እናም ሌላ ነገር አታስቢ፣ እነሱ በጣም የሚዋደዱ ጓደኛሞች ስለሆኑ ነው በተደጋጋሚ የሚገናኙት በማለት ነበረ እንግዲህ ማሚ ነገሩን አድበስብሳ ያለፈችው። ፍቅር አሁንም ለማለየት እየሞከረች ትገኛለች። ወደ እነ ፍቅር ቤት ለመግባት በተደጋጋሚ የሞከሩት ቲናና እንዲሁም ደግሞ ቤዛ አሁንም አልተሳካላቸውም። ቤዛም እናቴን አሟታል፣ አንድ ጊዜ ደግሞ ወንድሜ አባረረኝ፣ ወንድሜ አስወጣኝ እያለች በተለያየ ጊዜ የተለያየ ምክንያት ብታቀርብም ነገር ግን ማሚ ልታስገባት ፈቃደኛ አይደለችም። ልጆችን ገለሽብኝ ነበር፣ አንቺ በድጋሚ እዚህ ቤት ተመልሰሽ አትመጭም፣ እናም ደግሞ ላይሽ አልፈልግም፣ እኔ ለወትሮ አሳዝነሽ ነበረ፣ አሁን ግን አንቺ ክፉና አስመሳይ ሴት ነች፣ ስለዚህ በቤተሰቤ ዙሪያ እንድትደርሺ አልፈልግም ነበረ የማሚ መልስ። በተመሳሳይም ቲናም በተደጋጋሚ እዛ ቤት እየመጣች ብታስቸግርም ቲና ከዚህ በኋላ ያለ ምክንያት እዚህ ቤት እንዳትመጪ፣ እዚህ ቤትም እንዳላይሽ በማለት ነበረ የመጨረሻ ማስጠንቀቂያ የተሰጣት። እሷም እንግዲህ በተደጋጋሚ ወደ ቤት መምጣቷን አላቆመችም። ነገር ግን ማንም ወደ ቤት እያስገባት ሰው የለም፣ ሁሉም በር ዘግተውባታል ማለት ነው። ሮማንንም እንዲሁ ፍቅርም ሆነች ሩታ እያሰቃዩት ይገኛሉ። ነገር ግን ሮማንን እጅግ በጣም እያሰቃያቻት ያለችው ፍቅር ናት። እንግዲህ የፍቅርን ጸባይና የፍቅርን አመል ችሎ የመኖር ግዴታ አለባት ማለት ነው። ይህንንም ለመታገል እየሞከረች ነው። ሩታም እንዲሁ በተመሳሳይ በየመካከል እየገባች የምታደርገው ነገር ጥሩ አይደለም ማለት ነው። አንዴ ታዝንላታለች፣ አንዴ ደግሞ ካጎሳቆላታለች።
እናም የሮማን ስቃይም እና ፈተና እንደቀጠለ ነው። እንግዲህ ጥሩ ነገር ለማግኘት መጥፎ ማለፍ ጥሩ ነው እና እንደምንም ብላ ቻሌንጁን አልፋ ጥሩ ደረጃ ላይ ትደርሳለች ብለን ተስፋ እናደርጋለን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።